ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በዛሬ አጀንዳ ዘገባችን የሀገራዊ ምክክር ጉባኤን የተመለከቱ መረጃዎችን በስፋት የምናደርሳችሁ ይሆናል። ዘገባውን እየመራው ዮሐና መኮንን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ሀገራዊ ምክክሩ ሁሉን አሳታፊ መሆኑ ችግሮችን በዘላቂነት ለመፍታት ከፍተኛ አስተዋጽኦ እንደሚኖረው ለአሚኮ ሀሳባቸውን የሰጡ የሰሜን ሸዋ ዞን ነዋሪዎች ተናገሩ። ችግሮችን በሰላማዊ መንገድ የመፍታትን ልምድ ማሳደግ ይገባልን ብለዋል። ለዓለም ላይ ከሆነ አነጋግሯቸዋል። ሁሉም የህብረተሰብ ክፍሎች ማለት አረጋውያኖች፣ አካል ጉዳተኞች እነዚህ በተሳተፉበት ግልጽ ውይይት ተደርጎ አጀንዳ የመቀረጽ ስራ ተሰርቷል። የምክክር ኮሚሽኑ ሁሉን አሳታፊ ሁሉን አቀፍ አሳታፊ መሆኑ በተለይ ሴቶችን፣ እድሮችን፣ ወጣቶችን ከመንግስት ሰራተኛው፣ ከነዋሪው፣ ከአርሶ አደሩ፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች ያሳተፈና ምሁራኑን ያሳተፈ መሆኑ ጥሩ ነገር ነው። እኔ ከዚህ የምክክር ሂደት ሀገራችን ወደ ተሻለ ደረጃ ላይ ትደርሳለች ብዬ አስባለሁ። እንደግሌ አንደኛ አሁን በሀገር ደረጃ ላይ ያለውን የተለያየ ችግሮች በዚህ ምክክር ኮሚሽን በሚያቀርቧቸው ሀሳቦች የጋራ መግባባት እንደርሳለን ብዬ አስባለሁ። ያሉ ችግሮችን በሙሉ በሀገሪቱ አሁን ላይ ያሉ ችግሮች ምንድናቸው፣ ወደፊት ምን መሆን አለባቸው የሚለውን በደንብ ተወያይቶ ያንን በአጀንዳ መልክ አሰባስቦ ተፈራርሞ የሰጠበት ሂደት ነው ያለው። ምንም የሀሳብ ገደብም የለውም፣ እንትን የማለትም ነገር የለውም። በነፃነት የመሰላችሁን እንትን በሉ አቅርቡ፣ አጀንዳ ማሰባሰብ ነው። ይሄ ለወደፊቱ ውሳኔያችን ይጠቅማል በሚል በዛ ረገድ ነው የተሳተፍነው ማለት ነው። ሀሳቦች ሳይሸራረፉ ህዝቡ የሚያነሳቸው ቅሬታዎች፣ ጥያቄዎች ሳይሸራረፉ ሳይቆራረጡ መንግስትን ተቀብሎ ምላሽ ከሰጠ እንደ ሀገር ሰላም ይመጣል የሚል ሐሳብ ያለ የቀሩ አጀንዳዎች የሉም እስከሚባል ድረስ ማለት ነው። የሉም ምንም የቀረ ነገር የለም እስከሚባል ነው የዛን ሰዓት ራሱ የያዙት አጀንዳና በሀገሪቱ ችግሮች የተባሉ ነገሮችን ልቅም አድርጎ ይዟል። ወደ መግባባቱ ከመጣ ያው ውጤት ያመጣል ብዬ አስባለሁ። በመመካከር ያለባቸውን ችግሮች በማቅረብ ችግሮቹን የማያዳግም እልባት ለመስጠቱም ታስቦ ይሄ ምክክር መዘጋጀቱ እንደ ሀገር አንድ እርምጃ ነው። ለሰላም የመሄዱ አንድ እርምጃ ነው። ከግጭት አዙሪት በመውጣት ቀደም ሲል ባለመመካከር የደረሱ ጉዳቶች እንዳይደገሙ መስራት እንደሚገባ ተመካካሪዎች አስገነዘቡ። ጦርነትን እንደ አማራጭ የሚወስዱ አካላት ለሀገር የማይበጅ መሆኑን ተረድተው ወደ ሰላም አማራጭ እንዲመጡም ጥሪ ቀርቧል። ቤተልሔም ሰለሞን ለኢትዮጵያውያን አዲስ የታሪክ ምዕራፍ የሆነው የምክክር ጉባኤ አካታችነቱን አስጠብቀው ስለ ሀገር በጋራ መምከሩን ቀጥሏል ይላሉ ተመካካሪዎች። እኔ ምክክሩን ጥሩ ነው የሚል ሀሳብ ነው ያለኝ። ምክንያቱም አሁን እዚህ የተሰባሰበው ሰው አጠቃላይ ኢትዮጵያ ወክሎ ነው፣ የኢትዮጵያን ሕዝብ ወክሎ ነው። ሰው በነጻነት በግልጽነት እየተወያየ ነው ያለው። በዚህም መንፈስ ከቀጠለ በእርግጠኝነት በሀገራችንና በሕዝባችን ላይ ጥሩ ለውጥ ይመጣል ብዬ አምናለሁ። ምክክሩ በዚህ መልኩ በኔ ህይወት በኔ ታሪክ የመጀመሪያ ነው። ከሁሉም የሀገሪቱ ክፍሎች ከሁሉም የህብረተሰቡ ያካተተ ነው። የሚመክረው ደግሞ በአገርና በዜጋ ጉዳይ ነው። ኢትዮጵያውያን በዚህ ልክ ተሰባስበው ስለ ሀገራቸው፣ ስለ ህዝባቸው፣ ስለ ታሪካቸው፣ ቋንቋቸው፣ ባህላቸው ባንድ ላይ እንደ ሀገር እየመከሩበት እየተወያዩበት ያለ ሁኔታ ነው ያለ ነው። አሁን የችግሮች መፍቻ መንገድ ምክክር መሆኑ የገለጹት ተመካካሪዎቹ ከኃይል አማራጭ በመውጣት ቅራኔዎችን በውይይት ለመፍታት ጥረት የማድረጊያ ጊዜው አሁን ነው ባይ ናቸው። ብዙ ክሳራ አሳልፈናል። በተለይም በሰሜኑ አካባቢ የቅርብ ውስታ ነው 2013 ጦርነት ማንሳት እንችላለን። ከዛ በፊት ኢትዮጵያውያን ቁጭ ብለን ተመካክረን ብንሆን ኖሮስ እንደዛ አይነት ክሳራ አይፈጠርም ነበር። እንደዛ አይነት እልቂት አይፈጠርም ነበር። እንደዛ አይነት ግጭት አይነሳም ነበር። ስለዚህ የሁሉም መፍትሄ መሆን የሚችለው ምክክር ነው። ይሄ ምክክር አጠቃላይ የሀገራችንና የህዝባችንን ችግር ይፈታል ብዬ አምናለሁ።
በተለይ በጫካ ያሉ ወንድሞቻችንም ይህንን አማራጭ ቢወስዱ እንደኛ ሀገራችንም ትጠቀማለች፣ አጠቃላይ ህዝባችንም ይጠቀማል ብዬ ስለማምን ያኛው መንገድ ከጥፋት በስተቀር አዋጭ ስላልሆነ የሰላምን አማራጭ ሁሉም እንዲቀበለውና እንዲወስደው ነው ላስተላልፍ የምፈልገው። እዚህኛ ስንወያይ ለምን እንደሞቱ አያውቁም። የሚሞቱትም የሚገድሉትም ለምን እንደገደሉ ብትጠይቂያቸው አያውቁም። ዝም ብሎ ተሰባስቦ ሄዶ ወጣት እያለቀብን ነው። እስካሁን ሄድነው በኃይል በጠመንጃ ለመፍታት ነው። ያው ቅራኔ አይደለም፣ ቅራኔ በምን በኃይል። እኔ የኔ ራዕይ ከጠመንጃ ወደ ምክክር የሚሸጋገር ትውልድ ለመፍጠር መሰረት እንጥል ይሆናል። ምክክር ካለ ሁሌም መደማመጥ አለ ያሉት ተመካካሪዎቹ ጦርነትን እንደ አማራጭ የሚወስዱ አካላት ለሀገር የማይጠቅም መሆኑን ተረድተው ወደ ሰላም አማራጭ እንዲመጡም ጥሪ አቅርበዋል። ኤሊቱ ላይ ኮንሰንሰስ ካልተፈጠረ ሌላው የኤሊቱ ተከታይ ነው እና እችን መንግስትም ተወላጅም ሁላችንም እውን እንደምናደርገው ተስፋ አደርጋለሁ እና ችግሮቻችን ተራራም ከሆኑ የምንንዳቸው በሀሳብ ነው። አንዳንድ ወንድሞቻችን በተለይ በጫካ የገቡ በተለይ ጦርነት እንደ አማራጭ አድርጎ የሚወስዱ በኃይል የሚያምኑ ይሄ ቶታሊ ለኢትዮጵያ ማይጠቅም ለህዝብ ማይጠቅም ለነሱ ማይጠቀሙምና የመሳተፍ እድል ያላገኘም አሁን የቴክኖሎጂ ሰዓት ነው ያለነው ባለው ፕላትፎርም ተጠቅሞ ለዚህ ሀገራዊ ምክክር ኮሚሽን ቫልዩ አድ ማድረግ መቻል አለበት የሚል ሀሳብ ነው ያለው። ህዝቡ ከቦታ ቦታ እንደፈለገ አይንቀሳቀስም። ስለዚህ ይሄንን ስጋት ማስወገድ ያለበት ደግሞ እዛው ወንድሞቻችን በጫካ ላይ ያሉ ወንድሞቻችን ይሄንን የያዙትን አማራጭ በመተው የሰላምን አማራጭ መውሰዱ ግዴታ ነው የሚል ሀሳብ ነው ያለው። ምክክሩ በተመረጡ አጀንዳዎች ላይ የሁሉንም ተመካካሪዎች የሀሳብ ብዝሃነት ባካተተ መንገድ መካሄዱ እንደቀጠለ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ከተቋቋመበት ጊዜ አንስቶ በርካታ ሂደቶችን አልፎ ዛሬ ላይ ለምክክር ጉባኤ በቅቷል። ምክክሩ ኢትዮጵያውያን ልዩነቶቻቸውን ፈተው ሀገራዊ አንድነታቸውን የሚያጸኑበት እንደሚሆንም ታምኖበታል። ተመስገን ዳረጎት የምክክር ኮሚሽኑ የመጣበትን ሂደት በትንታኔ እንደሚከተለው ያስቃኘናል። ኢትዮጵያ በዘመናዊ የሀገረ መንግስት ግንባታ ታሪኳ ውስጥ በተደጋጋሚ በፖለቲካዊ አለመግባባቶች፣ በብሔርና ማንነት ግጭቶች፣ በመንግስታዊ አወቃቀር ክርክሮች፣ በሰብአዊ መብት ጥሰቶችና በተደጋጋሚ በሚከሰቱ የትጥቅ ግጭቶች የተነሳ ሀገራዊ ቀውሶችን አስተናግዳለች። እነዚህ ችግሮች የጊዜያዊ ወይም የግለሰቦች ግጭቶች ሳይሆኑ በታሪክ፣ በፖለቲካ፣ በህገ መንግስታዊ አወቃቀርና በማህበራዊ ግንኙነት ውስጥ ስር የሰደዱ መሆናቸው በብዙ ምሁራንና ዓለም አቀፍ ተቋማት የተገለጸ ጉዳይ ነው። በዚህ መሰረት በ2014 የኢትዮጵያ ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጅ 1265/2014 ዓ.ም ተቋቁሟል። አዋጁ ዓላማ ሁሉን አቀፍ አሳታፊና ገለልተኛ ሀገራዊ ውይይት በማካሄድ የሀገሪቱን መሰረታዊ ችግሮች ለይቶ የመፍትሄ ሀሳቦችን ለመቅረጽ ነው። በአዋጁ መሰረት ኮሚሽኑ በማንኛውም የመንግስት አካል ተጽዕኖ ሳይደርስበት በነጻ እንዲሰራና ሪፖርቱን በቀጥታ ለሕዝብ ተወካዮች ምክር ቤት እንዲያቀርብ ተደንግጓል። ገለልተኛ ሆኖ እንደሚቋቋም በራሱ በአዋጁ ደንግጎ ያለበት ሁኔታ ነው ያለው። ምንድነው ሂደቱ የሚሆነው? የኮሚሽኖች የእጩ አያያዝና እንደዚሁም በምክር ቤት ቀርቦ ሹመታቸው የሚጸድቅበት ስርዓት ከየትኛውም ፓርቲ ገለልተኛ በሆነ መንገድ የሚከናወን መሆኑን ያሳያል። ምክክሩ አስፈላጊነት ላይም በተለያዩ መስኮች ያሉ አካላት ያመኑበት ሆኗል። ብሔራዊ እርቅ እና ብሔራዊ መግባባት የሚሉ ሀሳቦች በተደጋጋሚ እነሱ ነበር። በተደጋጋሚ ማን ተጣልቶ ነው ብሔራዊ መግባባት የሚደረገው ነበር የሚል ሁሉም ጋር እንደ ያህያ ፊት እንትን ማለት ነው። ሁሉም ጋር ይሄ ነበር የሚመለሰው። አሁን ይሄ የተገኘ ቀላል እድል አይደለም። ላለፉት በርካታ ዓመታት መቼም አንድ ላይ ቁጭ ብለን መሰረታዊ በሚባሉ የፖለቲካ ጥያቄዎች ላይ ውይይት ተካሂዶ አይታወቅም። ኢትዮጵያ ውስጥ የስቴቱን ህልውና የሚመለከቱ ጉዳዮች ላይ መናገር ያስፈልጋል። ብልጽግና ፕሮግራም ውስጥ በነጭና በጥቁር በጣም በጉልህ የተጻፈው ነገር ሀገራዊ ምክክር ብሔራዊ መግባባት ነው። እንደ ፓርቲ የሚገባንን ኮሚትመንት እንደ ገዢ ፓርቲም ተጨማሪ ኃላፊነት ስላለብን ለዛ ዝግጁ መሆናችንን አሳይተናል። ወደ ምክክሩ ለመግባት በርካታ ሂደቶች ታልፈዋል። በተለያዩ የሀገሪቱ ክፍሎች የአጀንዳ ማሰባሰብና የምክክሩን ተሳታፊዎችን ለመለየት ዓመታት ተወስደዋል። እዚህ ምክክር ኮሚሽን ብዙ ነገር እናገኛለን ብለን እናስባለን። ህብረተሰቡ ደግሞ በየደረጃ ያነሳቸው ችግሮች ይፈቱልኛል ብሎ አምኖ ያነሳቸውን ችግሮች በአግባቡ ይፈታል የሚል እምነት አለ። ሀገራችንን ተወያይተን ተመካክረን እናቆማት
እናጽናት። መድረክ ላይ ያወጣነው ጥያቄዎች ስንመካከርበት ሲምፕል ቀላል የሆነ ነገር ይሆናል። በሚያግባቡን ነገሮች ላይ ተግባብተን በሚያጣሉን ጥቂት ነገሮች ደግሞ በሐሳብ አንድነት ፈጥረን መግባባት ስንችል እቺ ሀገር ማዳን ወደ ነበረችበት ከፍታ መመለስ እንችላለን። መጨረሻ 4000 ተሳታፊዎች ሲለዩ 8 አበይት ክፍሎች የተለዩ ርዕሰ ጉዳዮች የተለያዩ የመወያያ ቁም ነገሮች ተለይተው ምክክሩ ተጀምሯል። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። እርስ በርስ እንድንደማመጥ፣ የሌላውን ህመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። የተጀመረው የምክክር ሂደት የኢትዮጵያን ታሪካዊነት በአብሮነት የሚያስቀጥል የሀገሪቱን መጻኢ ጊዜ የብርሃን ተስፋ የሚያስቀጥል እንደሚሆንም ይጠበቃል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ እድል መቀየር ከቻል፣ ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምትችሉ እንድንሆን ምኞቴ ከፍ ያለ ነው። ምክክሩ መከባበር የተሞላበትና ለሰላም ዋጋ የሰጠ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ገለጹ። የምክክር ጉባኤው ስኬታማ እንዲሆን ለማድረግ የሚያስችሉ ስራዎች እየተሰሩ መሆኑም ተመላክቷል። ተከታትለን እንመለስ። አዲስ ታሪክ እየሰራን ስለሆነ አዲስ የፖለቲካ ታሪክ የተሰራ ስለሆነ የዚያውም አካል በመሆናቸው ሴቷ፣ ወንዱ፣ አካል ጉዳተኛው፣ ወጣቱ ሁሉም እጅግ ደስ ብሏቸው ጀምረውታል። አጀማመሩም አካሄዱም ደግሞ እኛ ባስቀመጥነው ፕሪንሲፕል ወይም መሰረተ ህግ መሰረት መከባበር ላይ የተመሰረተ መደማመጥ ላይ የተመሰረተ እኔ በሷ ቦታ ቢሆን እኔ በሱ ቦታ ቢሆን ምን ይሰማኛል በሚል አስተሳሰብ በዛ ላይ የተመሰረተ ነው እና ከዚህ የተነሳ እጅግ አኩሪ እጅግ እውነትም አዲስ የፖለቲካ ባህል ግንባታ ሂደት ላይ ተስፋ የሚሰጥ ስራ እያየን ያለ ነው። ህዝባችን ዳግም አድዋ እየሰራ ነው ያለው። በዚህ ጊዜ ኦፍ ኮርስ የሰላም ጀግኖችን ለመፍጠር የሰላም አርበኞችን ለመፍጠር በሚደረገው ሂደት ውስጥ ይገኛል። በ10 በ50ዎቹ ሲመካከሩ የነበሩ አሁን ደግሞ በ500ዎቹ እንደገና ተገናኝተዋል። ዛሬ የተገናኙበት ዋናው ምክንያት ኤክስፐርት ፓነል ወይም ደግሞ የልሂቃን ቡድን የሚባሉ በሚያስገርም ሁኔታ በጣም ኤክስፐርት ወይም ደግሞ በእውቀት ላይ የተመሰረተ ለምሳሌ በአንድ ካሬ ሜትር ምን ያህል ሰው ቢሰፍር ነው ከተማ የሚያስብለው ታች ወርዶ ፕሮፌሽናል የሆነ ገለጻ በማድረግ ለእያንዳንዱ ብሔር ብሔረሰብ ህዝብ ባለ ነገር ትርጉሙ ምንድነው ስንነጋገር እነዚህን በሙሉ መግለጽ ነበር እና ዛሬ በ500ዎቹ ላይ ሆነው እነዚህን ጥርጊያ መንገዶችን የከፈተ ነበር። ምክንያቱም ያ ጥርጊያ መንገዱ ወደሚቀጥለው ምክክር በተለይ በሚቀጥለው ሳምንታት ደግሞ ዋና አጀንዳዎች የተባሉት በዚህ ሳምንት የተጀመሩት በ50 እና በ10 እና በ50 የተጀመሩት ከ50ዎቹም ከፍ ያለ ወደ 250ዎቹም ለመድረስ የሚዘጋጁበት ወቅት ነው። ወሳኝ ወቅት ከፊታችን ይገኛል። ለነሱ አንድ መርህ አለ ተሰጣቸው። አብረን ተስማምተን ያወጣ ነው። አንድ ለሁሉም ሁሉም ለአንድ የሚል የሷ ጉዳይ ያገባኛል፣ የኔ ጉዳይ ያገባታል። የሁላችን ጉዳይ ነው የሷ ጉዳይ። የሁሉም ጉዳይ የሷ ጉዳይ ነው። ስለዚህ እንዲህ አይነት ጥልቅ የሆነ መረዳዳት ነው ያለው በህዝባችን ውስጥ። ያን መሰረት አድርገው በመከባበር በሃይማኖት ሙስሊሙ ስለ ክርስቲያኑ፣ ክርስቲያኑም ስለ ሙስሊሙ፣ ስለ ሌላውም ጭምር የሚነጋገሩበት አንዱ ሌላውን በመግፋት ሳይሆን በመደጋገፍ ሀገር ማዝለቅ ሀገር ማሳደግ እንደሚቻሉ የተረዱበት እና በአጭሩ ህዝባችን እውነትም አዲስ ታሪክ እየሰራ እንደሆነ ያየንበት ክስተት ነው፣ ያየንበት አውድ ነው። ይቀጥላል ታሪኩ።
ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው ተመልካቾች። አሁን ደግሞ ከሀገራዊ ምክክር ጉባኤን የተመለከቱ ዘገባዎች ወጣ ብለን ወደ ሌሎች ዘገባዎች እናልፋለን። በጎ ፈቃድ እርስ በእርስ የምንተጋገዝበትና በጎነትን የምናሳይበት ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። የጤና ሚኒስቴር ከቅዱስ ጴጥሮስ ሆስፒታል ጋር በመተባበር የክረምት በጎ ፈቃድ ነጻ የሕክምናና የምክር አገልግሎት መርሃ ግብር አስጀምሯል። ሰላማዊት ነጋ በዝርዝር ተመልክተዋለች። የክረምት በጎ ፈቃድ ነጻ የሕክምናና የምክር አገልግሎት መርሃ ግብር አገልግሎት ያገኙ ታካሚዎች እንደዚህ አይነት በጎ ስራዎች ለህብረተሰቡ አጋዥ መሆናቸውን ነግረውናል። ጥበቃ ነው የምሰራው ነበር እስካሁን ያው ስንሄድ ራሱ ሕክምና ወጪ ብዙ ነገር ነው። በጣም በመምጣቱ ራሱ ደስተኛ ነኝ። ራሱ ለራሴ በበጎ አድራጎት በመምጣቱ በጣም ውስጤ ራሱ ደስተኛ ነኝ። በጣም ያስደስታል። ለመነጽሬን ከውጭ ግዢ ይሄ ደግሞ ለወገቤ ቁርጥማት አለ። ወገቤ ያሞኛል። በዚህ ለወገቤ ከውጭ ጻፉልኝ ያው ይዤ የወጣው ነው። በዚህ የበጎ ፈቃድ ተግባር ከ30 በላይ የህክምና ተቋማት ተሳታፊ ይሆናሉ ተብሏል። የቅዱስ ጴጥሮስ ሆስፒታል ስራ አስኪያጅ ዶክተር አብርሃም ሸቴ ሆስፒታሉ ማህበራዊ ኃላፊነቱን ለመወጣት የክረምት በጎ ፈቃድ ነጻ የህክምናና የምክር አገልግሎት እንደሚሰጥ ገልጸዋል። ሆስፒታላችን ማህበራዊ ኃላፊነቱን በመወጣት የአንጋፋነቱና የህዝባዊነቱ መገለጫ አድርጎ ነው የሚያየው። እነዚህም ባህል እንዲሆኑ እሴቱ እንዲሆኑ ሆስፒታላችን በየክረምቱ እንደነዚህ አይነት አገልግሎቶችን እየሰጠ ይገኛል። ዘንድሮ ደግሞ ለየት በሚል መልኩ አጋሮችን፣ ፓርትነሮችን እንዲሁም ደግሞ የግል ጤና ተቋማትን የዚህ አካል አድርገን ከ30 በላይ የሚሆኑ ፓርትነሮች አብረውን ዛሬ እየሰሩ ይገኛሉ። በማስጀመሪያ መርሃ ግብሩ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ የክረምት በጎ ፈቃድ እርስ በርስ የምንተጋገዝበትና በጎነትን የምናሳይበት ተግባር ነው ብለዋል። የተለያዩ አገልግሎቶቻችን አይቆሙም። ቀጠሮ የተሰጣቸው ኦፕሬሽን የሚሰሩ ፔሸንቶቻችን በዚህ ሰዓት አሁን እየተሰሩ ነው ያሉት። ስለዚህ ተከታታይ ስራችን ሳይቆም ተጨማሪ ግን በጣም ከፍ ባለ ሁኔታ ህዝባችን ጋር መድረስ ስለሚያስፈልገን የክረምት በጎ ፈቃድ ብቻ ሳይሆን በተለያዩ ጊዜዎች በጎ ፈቃድ አገልግሎት ሲባል በደስታ ጧት ተነስታችሁ እንዲልብሳችሁን ለብሳችሁ ህዝባችንን ለማገልገል በተያያዥነት ከጤና ጣቢያ ጀምሮ አንድ ላይ በመሆን ተደምራችሁ ህዝባችሁ ልታገለግሉ ስለመጣችሁ በራሴም ስም በተጠቃሚውም ስም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን ፈልጋለሁ። የሚሰጠው ነጻ የህክምናና የምክር አገልግሎት የተለያዩ በሽታዎችን ለመከላከልና ስራዎችን ቀድሞ ለማከናወን እንደሚረዳ ገልጸዋል። በአገር አቀፍ ደረጃ 20 ሚሊዮን ህዝባችንን በዚህ ክረምት በጎ ፈቃድ እንደርሳለን ብለን እቅድ ይዘናል። መከላከልን በሰፊው የምናገኝበት ስራ ይሄ ስራችን ነው። ምክንያቱም ህብረተሰባችን ታሞ ደክሞ ከመምጣቱ በፊት በተለይ ቀድመን ብናቃቸው መያዝ የምንችላቸው በሽታዎች እንደ ካንሰር ተላላፊ የሆኑ አንዳንድ በሽታዎች ምልክት ከማሳየታቸው በፊት ህዝባችን ወደ ተቋም ስለማይመጣ ህዝባችን ወደኛ እንዲመጣ በራችንን ከፍተን የኢኮኖሚ ጫና አለብኝ በዚህ ምክንያት እዛ መሄድ አልችልም ይሄን ምርመራ ለማድረግ ዋጋ ያስከፍለኛል እንዳይል በመንግስትና በግል ትብብር ብዙ ምርመራዎችን እናደርጋለን። የግልም ሆነ የመንግስት የጤና ተቋማት ይህን በጎ ተግባር ለመደገፍ ተሳትፎ እንዲያደርጉም ጥሪ አቅርበዋል። የምንሰራው ፕሮጀክት ለዛሬው ትውልድ ብቻ ሳይሆን ለነገም ትልቅ አሻራ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከተማ አስተዳደሩ ከሰዎች ለሰዎች ግብረሰናይ ድርጅት ጋር በጋራ አዲስ አበባ ስማርት ሲቲ ፖሊቴክኒክ ኮሌጅ ግንባታን በይፋ አስጀምሯል። ሰለሞን አሰፌ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር የቴክኒክና ሙያ ትምህርትን በዲጂታል ስርዓት የታገዘ ለማድረግ በርካታ ስራዎችን እየሰራ ይገኛል። የከተማ አስተዳደሩ ከሰዎች ለሰዎች ግብረሰናይ ድርጅት ጋር በመሆንም በለሚ ኩራ ክፍለ ከተማ አያጣፉ አካባቢ የስማርት ፖሊቴክኒክ ኮሌጅ ግንባታን ማስጀመሪያ መርሃ ግብር አከናውኗል። የአዲስ አበባ ከተማ አስተዳደር ስራና ስልጠና ቢሮ ኃላፊ ሚሊዮን ማቴዎስ በከተማዋ በይፋ የተጀመረው የስማርት ፖሊቴክኒክ ኮሌጅ የተያዘውን ብቁ የሰው ኃይል የማፍራት ራዕይን እውን የሚያደርግ ነው ብለዋል። ይህ አዲስ ስማርት ፖሊቴክኒክ ኮሌጅ ግንባታው ሲጠናቀቅ ቢሮአችን በ14ቱ ነባር ኮሌጆች አማካይነት ያለውን አጠቃላይ የከተማውን የማሰልጠን አቅም በከፍተኛ ሁኔታ የሚያሳድግ የሰልጣኞችን ተቀባይነት ቁጥር በእጥፍ የሚያጎለብት እና የስልጠና ጥራቱን ወደ ላቀ የቴክኖሎጂ ደረጃ የሚያሸጋግር ተጨማሪ አቅም ይሆንልናል። የሰዎች ለሰዎች ግብረሰናይ ድርጅት የቦርድ ሰብሳቢ ሰባስቲያን ብራንደስ በበኩላቸው የሰዎች ለሰዎች ግብረሰናይ ድርጅት በኢትዮጵያ ውስጥ በርካታ ስራዎችን እየሰራ ነው። ይህ ስራም ለድርጅታችን ትልቅ ደስታና ኩራት ነው ያሉት።
ከዚህ በፊትም 8 የቴክኒክና ሙያ ኮሌጆችን ገንብቷል። ዛሬም በዚች ድንቅ ምድር በዋና ከተማዋ አዲስ አበባ ከከተማ አስተዳደሩ ጋር በጋራ ለኛ ድርጅት 9ኛውን የስማርት ፖሊቴክኒክ ኮሌጅ በጋራ ለመገንባት እድሉን በማግኘታችን ደስታ ተሰምቶኛል። ይህንን የስማርት ፖሊቴክኒክ ኮሌጅ ፕሮጀክትም በተቀመጠለት ጊዜ በማጠናቀቅ ወደ ስራ ለማስገባት በትኩረት እንሰራለን። በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በከተማ አስተዳደሩ የምንሰራው ፕሮጀክት ለዛሬ ትውልድ ብቻ ሳይሆን ለነገውም ትውልድ ትልቅ አሻራ ነው። የሰዎች ለሰዎች ግብረሰናይ ድርጅትም በከተማችን ውስጥ እየሰራ ያለው ስራ ትልቅና የሚያስመሰግነው ነው ብለዋል። ስማርት ፖሊቴክኒክን ለመጀመሪያ ጊዜ በመገንባት ሀገራት የበለጸጉበትን ትልቁን የክህሎት ምንጭ ሀገራችን ላይ እንዲኖረን በማድረግ በኩል ትልቅ ሚና አለው። ይሄ ትውልድ ተሻጋሪ አሻራ ነው። በአይነቱም የመጀመሪያ ነው። ተገንብቶ ተጠናቆ ለምንፈልገው እውቀትና ክህሎት መሸመቻ ስፍራ መሆን ይችል ዘንድ ግንባታው እንዲፋጠን በተቀመጠው ፕሮግራም መሰረት እንዲገነባ ለተባለውም አላማ በተባለው ጊዜ ውስጥ መዋል እንዲችል አብረናችሁ የምንሰራ እንጂ ስራውን ለእናንተ ሰተን ዞር የምንል አለመሆኑን ማረጋገጥ ወዳለሁኝ። በለሚ ኩራ ክፍለ ከተማ አያጣፉ አካባቢ የሚገነባው የአዲስ አበባ ስማርት ፖሊቴክኒክ ኮሌጅ በአዲስ አበባ ከተማ አስተዳደርና በሰዎች ለሰዎች ግብረሰናይ ድርጅት በጋራ የሚገነባ ሲሆን ኮሌጁ በውስጡ ዲጂታል ቤተ መጻሕፍት፣ የቴክኖሎጂ ወርክሾፖች፣ መማሪያና የአስተዳደር ክፍሎች፣ የአረንጓዴ ልማትና የስፖርት ሜዳዎችን ከልዩ ልዩ የአገልግሎት መስጫ ክፍሎች ጋር አጣምሮ እንደሚይዝም ተነግሯል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩት የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። Thank you.